በዓለም ጉዳይ ትንታኔያችን የምታደምጡበት ሰዓት ላይ ነው የምንገኘው። ጉዳዩንም በዝርዝር ሊነግረን ባልደረባችን ሉል ወልዴዚ ስቱዲዮ አለ። እንዴት አደርክሉል? እግዚአብሔር ይመስገን። እስከዳር እንዴት አደርሽ? አለ እግዚአብሔር ይመስገን። እንግዲህ አሁን ዓለማችን ላይ በጣም በከፍተኛ ሁኔታ ረጅም ጊዜን ካስቆጠሩ ጦርነቶች መካከል የሩሲያ ዩክሬን ጦርነት ማንሳት እንችላለን። በተደጋጋሚ በተለይ ደግሞ አሁን ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ሁለቱን ሀገራት ለማሸማገል ብዙ ጥረቶችን እያደረጉ ነው። ዛሬም ሶስተኛው ዙር በዩክሬንና ሩሲያ መካከል የሚደረግ ድርድር ወይም ስምምነት በጅዳ ይካሄዳል ተብሏልና ምናልባት ይሄ ውይይት መካሄዱ ምን ጥቅሞች ሊኖሩት ይችላሉ፣ ምን አይነት ውጤቶች ይጠበቃሉ የሚለውን በስፋት ልትነግረን እዚህ ስቱዲዮ አለ። መቀጠል ይችላል። መልካም እስከዳር አመሰግናለሁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዩክሬንን ጦርነት ለማስቆም የተደረገ በሚገኘው ጥረት ዙሪያ እንግዲህ ሶስተኛ ዙር ድርድር በዛሬው ዕለት እንደሚከናወን ገልጸዋል። ጦርነትን ለማስቆም የዩክሬንና የአሜሪካ ቡድኖች በሳውዲ አረቢያ ንግግር ስለመጀመራቸው ነው የተገለጠው። የዩክሬንና የአሜሪካ ባለስልጣናት የኢነርጂ ተቋማትንና ወሳኝ መሰረተ ልማቶችን ለመጠበቅ በሚቀርቡ ሀሳቦች ላይ በትናንትናው ዕለት ውይይት መጀመራቸውን የዩክሬን መከላከያ ሚኒስትር አስታውቋል። ቀደም ብሎ ማለት ነው የተደረገውም ንግግር እስከዳር ሚኒስትሩ እንዳሉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ የ3 ዓመታት ጦርነት እንዲያበቃ ያደረጉትን ዲፕሎማሲያዊ ግፊት ተከትሎ መሆኑንም አስታውቋል። ትራምፕ ለጋዜጠኞችም ባደረጉት ንግግር ላይ ጦርነቱን ለማስቆም እየሞከርን ነው፣ ሊሳካም ላይሳካም ይችላል፣ ነገር ግን የሚሳካበት ሰፊ እድል ይታየኛልም ብለዋል። ባለፈው ሳምንትም በዩክሬን ተቀባይነት ያገኘውን የ30 ቀናት የተኩስ አቁም በፑቲን ዘንድ ድጋፍ እንዲኖረው ፕሬዝዳንት ፑቲን እንዲቀበሉት እየሞከሩ ስለመሆናቸውም አስታውቋል። ፑቲን በበኩላቸው በስምምነቱ ነጥቦች ላይ መሻሻል ያለባቸው ጉዳዮች እንዳሉና ለጦርነቱ መጀመር ዋነኛ መንስኤ የሆኑ የሞስኮ የደህንነት ጥያቄዎች በጊዜያዊ የተኩስ አቁም ስምምነት ውስጥ እንዲካተት ጥያቄም አቅርበዋል። ከዚህ ባለፈ ዩክሬን በዘላቂነት የኔቶ አባል ሀገር እንደማትሆንና ወታደራዊ ድርጅቱ ወደ ሩሲያ ድንበር የሚደረገውን መስፋፋትንም እንዲያቆም የደህንነት ዋስትና እንዲሰጣትም ከዚህ በፊት ስትጠይቅ ነበረ። ይህንም ጉዳይ ለአድማጮቻችን በተከታታይ ስናቀርበው የነበረ ጉዳይ ነው። በሞስኮ ጉብኝት ያደረጉትም የትራምፕ የብሔራዊ ደህንነት አማካሪ ስቲቭ ዊትኮቭ ሩሲያ የምትስማማበት እድል እንዳለ ገልጠው ከዛ በፊት ግን ማለቅ ያለባቸው በርካታ ስራዎች ስለመኖራቸውም ጠቁመው ነበረ። አማካሪው ከኤቢሲ ኒውስ ጋርም በነበራቸው ቆይታ ሩሲያ በተኩስ አቁም ለመስማማት በምስራቃዊ ዩክሬን የተቆጣጠረቻቸውን ግዛቶች ይዛ ለመቀጠል ቅድመ ሁኔታዎችን አስቀምጣ እንደሆነም ጠይቋቸው ነበረ በጉብኝታቸው ወቅት። በዛም እንዳሏቸው በምላሻቸው ሰላምን ማስፈንና የሶስቱን ዓመቱን ጦርነት ለማስቆም ቁርጠኛ ከሆነን መሬት ላይ ያሉ እውነታዎችን ለመቀበል ዝግጁ መሆን አለብን ሲሉም ድፍን ያለ መልስ ሰጥተው ነበረ ፑቲን። በሌላ ቃለ ምልልስ ደግሞ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የድርድሩ ሂደት ጠንካራ ስራ እንደሚጠይቅ ገልጸው ሁለቱም ወገኖች የሚያነሷቸውን ልዩነቶችን ለማጥበብ እና ወደ ድርድሩ እንዲመጡ ለማስቻል በቅድሚያ ተኩስ ማቆም ይገባቸዋል ብለዋል። ፑቲን ደግሞ በቅድሚያ ይሄ የተኩስ አቁም ስምምነት የሚባለው እንግዲህ የ30 ቀን የተኩስ አቁሙ ነው። በዚህ ላይ ደግሞ ፑቲን እንደማይስማሙ ቀደም ብለውም ሲገልጡ ነበረ። ምክንያቱም ደግሞ ዩክሬን ኃይሏን ታደራጃለች፣ ወደ ድንበሮችም ትጠጋለች የሚል እንዲሁም ደግሞ ከምዕራባውያን ከአጋዦች ከአውሮፓውያኑ የመሳሪያ ድጋፍን ታገኛለች ብለው ስለሚያስቡ የ30 ቀን ሳይሆን በዘላቂነት ይህንን ግጭት ሊያስቆም የሚችል የግጭቱን ዋነኛ መሰረቱ ላይ መስራት ይገባልም ነው ሲሉ የነበረው። ታዲያ ይህንን ተከትሎ ነው በሳውዲ አረቢያ ላይ ጅዳ ላይ ዛሬ በአሜሪካና የሩሲያ ልኡካን መካከል ውይይት የሚደረገው። በዚህም ከፍተኛ የሆኑ ነጥቦች ይነሳሉ ተብሎ ይጠበቃል። ዛሬ የሚደረገው ንግግር የአሜሪካና ሩሲያ ልዩ መልእክተኞች በተናጠል ድጋሚ ውይይት ማድረጋቸውን ተከትሎ የመጣ ስለመሆኑም እየተዘገበ ይገኛል። የዋሽንግተን ልዩ መልእክተኛ ስቲቭ ዊትኮቭ ከንግግሩ በኋላም ከሁለተኛው የዓለም ጦርነት ወዲህ በአውሮፓ ከፍተኛው ጉዳይ ይሄ ገዳይ የሆነ ግጭት ወይንም ጦርነት የማስቆም እድልና ተስፋ ስለመኖሩ መግለጣቸው ነው የተዘገበው። እስከዳር ዊትኮቭ ከፎክስ የዜና ተቋም ጋርም ቃለ መጠይቅ አድርገው ነበረ በትላንትናው ዕለት አመሻሽ ላይ። በቃለ መጠይቁም እንደተናገሩት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሰላም ወዳድ ናቸው፣ እናም ደግሞ ሰላምን እንደሚፈልጉ ከነርሱ ጋር በነበረኝ ቆይታ ለመረዳት ችያለሁ የሚል ምላሽ ሰጥተዋል።
እናም ዛሬ በሚደረገው የልኡካኑ ስብሰባ ላይ በራሺያ በኩል እውነተኛ መሻሻሎችን ታያላችሁ ብዬ አስባለሁ። በተለይም በሁለቱም ሀገራት መካከል የሚጀመረው ውይይቱ የጥቁር ባህር የተኩስ አቁም ስምምነት ላይ ተጽዕኖ ያሳድራል። ቀስ በቀስም ደግሞ ወደ ሙሉ የተኩስ አቁም ስምምነት ይገባልም ነው ያሉት። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም በትላንትናው ድርድር ላይ የሀገራቸው ልኡካን ቡድን ፍጹም ገንቢ በሆነ መንገድ እየሰሩ መሆኑንና በዛሬው ዕለትም ቀጥሎ በሳውዲ አረቢያ ጅዳ ላይ የሚደረገው ውይይትም በጣም ጠቃሚ መሆኑን የልኡካን ቡድናቸውም ስራውን አጠናክረው እንደሚቀጥልም ነው የተናገሩት። ነገር ግን ዛሬ ለአጋሮቻችን ምን ብንናገር ጥቃቱን ለማስቆም ፑቲን እውነተኛ ትዕዛዝ እስካልሰጡ ድረስ ወይ ደግሞ እንዲሰጡ ማድረግ እስካልቻለን ድረስ አሁንም ምንም ለውጥ አይመጣም ብሏል። በደንብ መሰራት ያለበት ፑቲን ቁርጠኛ ሆኖ ወደ ድርድሩ እንዲመጣ እንዲስማማ ማድረግ ነው ያሉት። የዩክሬኑ የልኡካን ቡድን በመከላከያ ሚኒስትር ሩስቴም ኡማሮቭ እየተመራ ሲሆን እሳቸውም ቀደም ብለው እንደገለጡት የእንደዚህ አይነት ግንኙነቶች ዓላማ የጠፋውን ሰላም ለማምጣትና ደህንነትን ለማጠናከር እንዲያስችል መርዳት ነው ብሏል። የዜሌንስኪን የፕሬዝዳንታቸውም ሐሳብ ይህ ነው። በነበረውም ንግግራቸው ቴክኒካዊ በመሆኑ አሁንም ማንኛውንም ጥረቶችን እንደሚቀጥሉ ነው ያስታወቁት። ፑቲን ሩሲያና ዩክሬን አንዳቸው በሌላው የኃይል መሰረተ ልማት ላይ የሚደርሰውንም ጥቃት ለ30 ቀናት እንዲያቆሙ ትራምፕ ባቀረቡት ሐሳብ ላይ ባለፈው ሳምንት መስማማታቸው የሚታወስ ነው። ነገር ግን ያ በደንብ ያልተብራራው ያልተገለጸው ብዥታ አለበት ይጣራ የሚለው ንግግር ስምምነቱ ብዙም ሳይቆይ ጥርጣሬ ውስጥ ገብቶ እንግዲህ እስከዳር እንደምናስታውሰው በሁለቱ ወገኖች በኩል ጥቃት መቀጠሉን ሰሞኑን ስንዘግበውም ነበረ። በእኛ በኩልም በዚህ የሩሲያ ሰው አልባ አውሮፕላንም በኪየቭ በአንድ ሌሊት በፈጸመው መጠነ ሰፊ የአየር ላይ ጥቃት ቢያንስ የ3 ሰዎች ህይወት አልፏል። የ5 ዓመት ህፃን ልጅ እንዲሁም ደግሞ ከፍታ ባላቸው ትላልቅ ፎቆች ላይም እንዲሁ እሳት ቃጠሎ ተነስቷል። በጥቅሉ በመዲናዋ ላይ ከፍተኛ ጉዳት ስለመድረሱ የዩክሬን ባለስልጣናት ትላንትና ተናግረዋል። ይህ በእንዲህ እንዳለም ደግሞ የሩሲያ ባለስልጣናትን በተመሳሳይ ሰዓት እንዳስታወቁት የአየር መከላከያቸው በተመሳሳይ 59 አካባቢ የሚጠጋ ሰው አልባ አውሮፕላኖች በደቡብ ምዕራብ ክልሎች ላይ ያነጣጠረ ጥቃት ማድረሱን ገልጿል። በጥቃቱም በሮስቶቭ አንድ ሰው መሞቱን የሩሲያ ባለስልጣናት አስታውቋል። ታዲያ በተናጠል የዋይት ሀውስ የብሔራዊ ደህንነት አማካሪው ማይክ ዋልትዝ እንደተናገሩት ዋሽንግተን ጦርነቱን ለማስቆም በሚችሉ በተለይ እምነትን የመገንባት ስራዎችን አሁን በደንብ ሰርታለች፣ እየሰራችም ትገኛለች። ይህም ደግሞ ዩክሬናውያን ህጻናት ወደ ራሺያ በቀጣይ ማቅናት በሚችሉበት የወደፊት ሁኔታዎች ላይ ጭምር ነው እምነቱን እየገነባን ያለ ነው እንዲሁም ንግግር እየተደረገ ያለው ብሏል። እንግዲህ በዚህ በሁለቱ ልዩነቶች መካከል ትራምፕ በውጭ ጉዳይ ፖሊሲያቸው በተለይ ራሺያና ዩክሬን ጋር ባለው ግጭት መሰረት አንዱ የውጭ ፖሊሲያቸው አድርገው ከተቀበሉት መካከል የሁለቱን ሀገራት ጦርነት ማስቆምን ነውና በዚህም ደግሞ ከዚህ በፊትም የተደረጉ ንግግሮች ነበሩ። ዛሬም ላይ ደግሞ ሶስተኛው ንግግር ይደረጋል ተብሎ የተጠበቀ ነው። ታዲያ ይሄ ጥረታቸው ይሳካል ወይ የሚለው የዛሬው ንግግርና ከዛሬ በኋላ ባሉት ሁኔታዎች ላይ ነው እርግጠኛ መሆን የምንችለው። እንግዲህ ይሄ ሀሳብ ተሳክቶ የ3 ዓመት ጦርነቱ ተቋጭተው ሁሉም በሰላም የሚኖርበት ሀገር እንድትሆን ያው እኛ ምኞታችን ነው። እስከዳር ሌሎች መረጃዎችን ደግሞ እንደዚሁ ወደ አድማጮቻችን የምናደርስ ይሆናል። ለዛሬ ያለው መረጃ ይሄን ይመስላል። አመሰግናለሁ ሉል። እኔም አመሰግናለሁ።